ዋናው ነገር ያው ህወሓቶች ያው ከታጣቂዎች ጋር ሆነው ስልጣን ከተቆጣጠሩ በኋላ ትግራይን ወደ ግጭትና ወደ ጦርነት እየመሯት ነው ያሉት ነው እንደማየው። ልክ ቅድመ 2013 የነበረው ሁኔታ እየተፈጠረ ሆኖ ይታየኛል ከሚሰጣቸው መግለጫዎች ከሚያደርጋቸው ግንኙነቶች ተነስቼ ይሄ የዛን ዋዜማ የጦርነቱ ዋዜማ በነበረበት ሊጀመር የ2013 የተጀመረው ጦርነት ሊጀመር ሲል የነበረው ዋዜማ አስመስለውታል። መግለጫዎች አሉ፣ ግንኙነቶች አሉ። ከነዚህ መግለጫዎች ውስጥ እኔ ትልቁ የሚመስለኝ በቅርቡ ከትናንት በስቲያ ነው ትናንትና ዶክተር ደብረጽዮን የሰጠው መግለጫ ነው። ይሄ መግለጫ ከእንግዲህ ቅድሚያ ለትግራይ ነው የምንሰጠው ይላል። ከዛም በኋላ ደቡባዊ ዞን የሚለው ይሄ የራያ አካባቢን በኃይል እንቆጣጠረዋለን ነው ያለው። ይሄን እንቆጣጠራለን ብለው ያው ኃይል ይጠቀማሉ ማለት ነው። እና ዛቻዎች፣ ማስፈራሪያዎች ነው የሰጠው። ከዛ በተጨማሪ ከኤርትራ ጋር መገናኘት ምንም ችግር እንደሌለው ነው የገለጸው። ልክ እንደሌሎች ጎረቤቶች ነው ያለው። እና ይሄ ደግሞ የሚያመለክተው ምንድነው? ከኤርትራ ጋር ያለው ግንኙነት ከሻዕቢያ ማለት ነው ጋር ያለው ግንኙነት እያካሄዱት ነው ማለት ነው። እና ይሄ የፕሪቶሪያው ስምምነትም ይጥሳል። የስልጣን ገደባቸውም አልፎ ይሄድ መግለጫና ውሳኔ ነው። ስለዚህ ይሄ የሚያደርጉት ግንኙነትና ከሻዕቢያ ጋር የሚያደርጉት ግንኙነትና በትግራይ ውስጥ ባሉት ተቃዋሚዎች ይሁን አካባቢዎች የሚያደርሱት ጥቃት የሚቀጥል መሆን ያመለክታሉ። ይሄ ደግሞ ዞሮ ዞሮ ልክ ድሮ እንደሆነ ወደ ጦርነት ከፌዴራሉም ከክልሉም ታጣቂዎች ጋር ወደ ግጭት የሚወስድ አካሄድ ይሄድ ነው እና በግልጽ ነው የተናገረው ደብረጽዮን። ከዚህ ጋር ተያይዞ እንግዲህ በቀደም የተፈጠረው የአንድ አክቲቪስት ህወሓት ነው፣ ካድሬ ነው፣ አክቲቪስትም አይደለም ካድሬ ነው ብርሃኔ እና እሱን ልከው ከሻዕቢያው አክቲቪስታቸው እሱም ካድሬ ጋር ተገናኝተዋል። ይሄ ደግሞ ግንኙነቱ በዝቅተኛ ደረጃ የመፈተን ጉዳይ እንጂ ሌላ ትርጉም የለውም። የሻዕቢያና የህወሓት ግንኙነት ነው ምንም ያለ ጥርጥር። የብርሃኔና የማነው አወል ሰይድ ግንኙነት የሻዕቢያና የህወሓት ግንኙነት እንጂ ሌላ ትርጉም የለውም። ይሄ ከሆነ በኋላ እንግዲህ ታደሰ ወረደ ከፌዴራል መንግስት ጋር ያደረገው ስምምነት ነበር። ስምምነቱ ምንድነው? የ8 ነጥብ የሚለው ከውጭ ጋር የሚደረገው ግንኙነት በፌዴራል መንግስት ብቻ እንዲሆን የሚል ነው። ይሄ ሰላም ነው። የቃል ኪዳኑም ስምምነት ነው እና ይሄ ሲሆን በትግራይ ያሉ የህወሓት አባላት ከሻዕቢያ ጋር እንደልብ ሲገናኙ፣ ታጣቂዎችም እንደልብ ሲገናኙ ይሄን አልፈቅድም ነው ያለው። እንግዲህ ይሄን አልፈቅድም ብሎ እርምጃ መውሰድ ነበረበት። እርምጃም ተወስዶ ነበር። ያለሱ እርምጃ የተወሰደ አይመስለኝም። ፖሊስ ብቻውን አይደለም እርምጃ የወሰደው በብርሃኔ ላይ ያሰረው እና እንደገና እነዚያ ታጣቂዎች አስፈቱት። ታጣቂዎች እነዚህ መፈንቅለ መንግስት የፈጸሙት ታጣቂዎች የፖሊስን ከበው የፖሊስ ጣቢያውን ወይ ብርሃኔ በቁጥጥር የዋለበትን አካባቢ ተቆጣጥረው እንዲፈታ አስገደዱ። ይሄ ደግሞ ፍጹም ስርዓት አልበኝነት፣ ፍጹም የህግ የበላይነትን የሚጥስ እና ትግራይ በወታደራዊ አገዛዝ ስር እንዳለች የሚያመለክት ሁኔታ ተፈጥሯል ማለት ነው። ፖሊስ ስልጣን የለውም፣ ታደሰም ስልጣን እንደሌለው ነው አመልክተው ያሳዩትና ይሄን ነው የታዘብኩት እኔ። እንደ ቀደም ብዬ እንደተናገርኩት ሰራዊት ይዘናል፣ ታጣቂው ደግፎናል ብለው ይሄ መፈንቅለ መንግስት እንቅስቃሴ ካደረጉ ቆይተዋል። ይሄ እንግዲህ ተቀባይነት የለውም በማንም በተለይ በትግራይ ህዝብ በትግራይ ልሂቃን ተቀባይነት የለውም። የምናውቀው እንግዲህ ይሄ የህወሓት እንቅስቃሴ መንግስትን በኃይል የመፈንገልና ከሻዕቢያ ጋር የሚያደርገው ግንኙነት እና ወደ ጦርነት የማምራት ሂደት የተቃወመው ህዝቡ ብቻ አይደለም። ከታጣቂው ውስጥም
በርካታዎቹ ወጥተው ትጥቅ አንግበው በረሃ ላይ ይገኛሉ። ይሄ ግልጽ ነው፣ የሚታወቅ ነው። እንግዲህ እንደ ድሮው ከፌዴራል ጋር የሚደረግ ውጊያ ብቻም አይደለም፣ ከውስጥም እነዚህ ታጣቂዎች አሉ፣ ሊጨምሩ ይችላሉ። ይህ አካሄድ ህዝብ አልደገፈውም። ይህ አካሄድ ልሂቁ አልደገፈውም። ከሻዕቢያ ጋር እና ሀገር ያጠፋው ያወደመው ትግራይን ያወደመው ከዚህ ጋር የሚደረገው ግንኙነት ይሄ ጽምዶ የሚሉት ወይ ቁርኝት ወይ ጥምረት የሚሉት የፈጠሩት ለጥፋት ተፈጠረ ጥምረት ወይ ጽምዶ ነው። ለጥፋት ብቻ ተደርጎ የተደረገ ነገር ነው። ምክንያቱም ከሻዕቢያ ጋር ሆኖ ጥፋት እንጂ ሌላ ነገር መስራት አይቻልም። ልማት መስራት አይቻልም። ሰላም ማምጣት አይቻልም። ጥፋት ብቻ ነው። ስለዚህ የጥፋት ጽምዶ ወይ የጥፋት ቁርኝት ጥምረት ፈጥረዋል። ይሄ ነው እንግዲህ ህዝቡ እየተቃወሙ ያለው። ለምን ያ ከአሁን በፊት እኛን ያጠፋው ኃይል ከሱ ጋር ለምን የዚህ አይነት ጥምረት ይፈጠራል፣ ቁርኝት ይፈጠራል የሚል በህዝቡ ዘንድ የተቀሰቀሰ ቁጣ አለ። እንግዲህ ህወሓቶች የሚያደርጉት የውስጥ ግንኙነት አለ። በራሳቸው የሚያደርጉት በታጣቂዎችም አዛዦች የሚያደርጉት ግንኙነት አለ። ይሄ ፈተና ነበር። ይሄ ካድሬው ግንኙነት የሁለቱ ካድሬዎች የሻዕቢያና የህወሓት ካድሬዎች ግንኙነት ፈተና ነው። የህዝቡን ስሜት ለመለካት ያደረጉት ነበር። ህዝቡ በጣም ተቆጣ። አክቲቪስቶችም ተቆጡ። ይሄ ግንኙነት ከዛ በኋላ የኛ አይደለም ለማለት ነው። ከዛ ያን ፈትነው የኛ አይደለም ለማለት ነበር ሙከራቸው። አሁን ግን መልሶ ደብረጽዮን ወጥቶ ለምን ከጎረቤታችንና ከሌሎች ሀገሮች ግንኙነትና ማድረግ እኮ እንችላለን ነው ያለው። ይሄ አይቻልም። አንድ የክልል መንግስት ከውጭ ጋር ግንኙነት ማድረግ አይችልም። ይሄ በፕሪቶሪያም የተስማሙበት ነው፣ በህገ መንግስቱም ያለ ነው እና ይሄን ማድረግ አይችሉም። ከመንግስት ጋር ነው እንግዲህ ይሄ ከህዝብ ጋር የሚደባል ነገር የለም። እንግዲህ ኤርትራ ውስጥ ያለው ሻዕቢያ ነው፣ መንግስቱም እሱ ነው፣ ህዝቡን የተቆጣጠረው እሱ ነው። ከህዝብ ጋር የሚደረግ ግንኙነት አይኖርም። ስለዚህ ያሉት ከሻዕቢያ ጋር ግንኙነት እንፍጠር ነው ያሉት እና ይሄ ጥፋት መሆኑ ይሄ ወደ ጥፋት እንደሚያመራ ወደ ጦርነት እንደሚያመራ ህዝቡ ተመልክቶታል። ይሄን ስለተመለከተ ደግሞ ቁጣውን ቀስቅሷል። ቁጣው ዝም ብሎ በዝምታ ብቻ ሳይሆን በተለይ ታጣቂዎቹ ወጥተው መሳሪያቸውንም አንግበው ለመፋለም የተዘጋጁበት ሁኔታ ነው ያለውና ይሄ ከውስጥም ግጭት ሊፈጥር ይችላል። ከፌደራል መንግስቱም በግልጽ ግጭት ሊፈጥር ይችላል። ስለዚህ መልሶ ወደ ግጭት ወደ ጦርነት የቀሰቀስ ነው እንዳልኩት ከአሁን በፊት ወደ ነበረው የጦርነት ዋዜማ እንዲያውም ከዛ በባሰ ወደ ጦርነት ዋዜማ ነው ይሄዱኛልና የጦርነት ነጋሪት እየጎሰሙ ነው ያሉ ደብረጽዮንና ህወሓቶች ታጣቂዎችም ተወሰኑ ታጣቂዎችም እነዚህ አዛዦቹ ከኮር በላይ የሚባሉ አዛዦችም ህዝቡን ወደ ጦርነት እንዲያመራ እየለፈፉ ያሉበት ሁኔታ ነው ያለው። ከአሁን በፊት ተናግሬያለሁ። አዲስ ፕሬዝዳንት የማን ፕሬዝዳንት ነው? ማን ነው በጭነት ያቀረበው? ማንስ ወክሎ ነው ፕሬዝዳንት የሆነው የሚለው ማየት ተገቢ ይመስለኛል። እንግዲህ ታደሰ የታጣቂዎቹ እና እነዛ ከኮር በላይ ያሉት ታጣቂዎች የእነሱ ወኪል ነው። ከዛም አልፎ የነደብረጽዮን ቡድን ወኪል ነው። ስለሆነም የታደሰ አቋም ከህዝቡ ጋር ነው ወይ የህዝቡን ስሜት የሚያንጸባርቅ ነው ወይ እነሱ ታዛዥ ሆኖ ቀስ በቀስ የእነሱን ተግባር የሚያስፈጽም የሚል ነው። እንግዲህ እኔ የወቀሱት ያሉት እንግዲህ ራሳቸው ነው ያቀረቡት እኮ ዶክተር አብይም እና ህወሓቶች ነው የተስማሙት ታደሰ ፕሬዝዳንት እንዲሆን። ስለዚህ የሁለቱ ወኪል ነው እንግዲህ እና ራሳቸው መርጠው ያስቀመጡት ነው። አሁን እነሱ በሚፈልጉት ፍጥነት ባለመሄድ ብቻ ነው የወቀሱት ያሉት። እነሱ በሚፈልጉት ፍጥነት ያለመሄድ ብቻ ነው የወቀሱት ያሉ እንጂ የኛ አይደለም የሚሉት አይደለም። ተናግረዋል። የኛ ነው ግን እኛ በምንፈልገው ፍጥነት አልሄደም ማለት እነሱ ከሃዲዎች የሚሏቸው እነሱ የሚቃወሙ ወጣቶችን በፍጥነት አላጠፋም። አስተዳዳሪዎችም አንዳንድ አስተዳዳሪዎች አሉ እስካሁን ድረስ በደቡብ እነዚህንም አልተቆጣጠረም። ስለዚህ እሱ በምንፈልገው ፍጥነት አልሄደም። ጥፋቱን የሚፈልጉትን ጥፋት በሚገባ ያስፈጸም አይደለም ከሚል ካልሆነ በስተቀር ታደሰ የነሱ ነው። ከታደሰ ውጭ ያለው ታጣቂ ግን ቅድም ያልኩሽ ይሄ ሐራ መሬት ወይ ነፃ መሬት የሚባለው ቦታ ያለው ታጣቂ ግን እሱ ይሄን የታጣቂዎችንና የነደብረጽዮን ቡድን የሚሄድበትን አቅጣጫ የጸረ ሰላም አቅጣጫ
ተቃውሞ የወጣ ነው። ስለዚህ ግጭቱ በግልጽ ሊሆን የሚችለው ከውስጥ ካለ ግጭት ከነዚህ ጋር ነው የሚሆነው ግጭቱ። እነዚህ ደግሞ ብቻቸው አይደሉም። ወጣቱ የተቆጣ ወጣት አለ፣ መብቱ የተነፈገ ስራ ያጣ ለደብረጽዮንና እነዚህ ታጣቂዎች በክንዳችን እንደቁሳለን ብለው የሚያስፈራሩት ወጣት አለ፣ በስደት ላይ ያለ፣ የሸሸ ያለ ማለት። ስለዚህ እንዲሁ በቀላሉ የሚታይ አይደለም እና እነዚህ ታጣቂዎች ጥቂቶች ናቸው። ምንም እርባና የላቸውም እና የተገዙ ናቸው። ይሄ የተለመደ ቅጥፈት ሁሉ በእነሱ ላይ የተነገረ ነው ያለው እና ይሄ ግን እውነት አይደለም። በጣም የተቆጣ ህዝብ፣ ምክንያቱም ጭራሽ ጦርነት የማይፈልግ ጭራሽ ከሻዕቢያ ጋር መገናኘት የማይፈልግ የፕሪቶሪያው ስምምነት በተግባር በሰላማዊ መንገድ እንዲተገበር የሚፈልግ ህዝብና አብዛኛው ልሂቅ ነው ያለውና እነዚህ ታጣቂዎች ይህን ሁሉ ከጀርባቸው ይህ ሁሉ እንዳለ ማወቅ ተገቢ ይመስለኛል። እንዲህ በቀላሉ እያዩት ነው ያሉት። ድሮም እንደዚህ ነው አካሄዳቸው። ለጥፋት የሚዳርጋቸው ነገሮችን አቅለው ነው የሚገመግሙት። ጦርነቱም ሲገመግሙ አሁንም እንደተለመደው ነው። በቀላሉ አቅለው ያዩታል። የጦርነትም ጉዳይ ያላቸው የሎጂስቲክስ አቅም ያላቸው አጠቃላይ ዲሞግራፊክ አቅም ያላቸው የሀብት አቅም፣ የቴክኖሎጂ አቅም ይሄን ሁሉ አያገናዝቡም። በቃ ዘሎ ጦርነት ውስጥ መግባት ነው። ምክንያቱም እነሱ እኔ ሁሉም ጊዜ እናገራለሁ፣ በጦርነት አትራፊዎች፣ የጦርነት ነጋዴዎች ናቸው። እነዚህ የጦርነት ነጋዴዎች ስለሆኑ በጦርነት መኖር የሚፈልጉት እንጂ ከጦርነት ውጭ መኖር አይፈልጉምና ልክ ቅድመ 2013 ጦርነት በነበረበት ሁኔታ ነው እየሄዱ ያሉ። አሁን የተለየ የሚያደርገው ነገር ቢኖር ከሻዕቢያ ጋር ቁርኝት ፈጥረዋል። ጽምዶ በሚሉት ቁርኝት ፈጥረዋል። ጥፋቱ በሁለቱ ይሄን አካባቢ የማመስ የማጥፋት ቁርኝት ነው። ምንም ዓላማ ያለውም ሀገር የማፍረስ ህዝብን የማጥቃት ጸጥ የማሰኘት እና ተመሳሳይ ስርዓት በሁለቱም አካባቢ የመትከል ካልሆነ በስተቀር የሻዕቢያ አይነት ስርዓት ነው እየተተከለ ያለው። ትግራይም የዚህ አይነት ስርዓት ተክሎ በቃ አካባቢውን ጸጥ ረጭ የማድረግ እና የማፍረስ ቁርኝት እንጂ ከዛ ውጭ ዓላማ ያለው ሆኖ አይታየኝም። ይሄ ደግሞ ተቀባይነት አይኖረውም። ህዝቡም አይቀበለውም፣ ሌላውም አይቀበለውም። ሁለት ነገሮች አሉ። አንዱ የፌዴራል መንግስት ድክመት አለ። እንግዲህ በኤርትራ አዋሳኝ ክፍት ነው እኮ እስካሁን ድረስ ምንም እንግዲህ ያ መንግስት ስራ የጸጥታ የኢሚግሬሽን ሌሎች ስራዎች የፌዴራል መንግስት ነው ከተባሉ ይሄን ተግባራዊ የሚያደርግበት ኬላዎችም ይኖሩታል፣ የጸጥታ ኃይሎችም ይኖሩታል። ይሄን ክፍት አድርጎታል። ክፍት ካደረገው ማንኛውም ሰው ከሻዕቢያ ጋር ለመገናኘት ፈቅደዋል ማለት ነው እኮ ፈቅደዋል። እና እንደልባቸው ይሄዳሉ፣ ይመለሳሉ። ቢፈልጉም በእግር በመኪናም በሌሊትም በቀንም ይንቀሳቀሳል። ስለዚህ ስርዓት ያላበጀ ነው መንግስት፣ ስርዓት አላበጀም እዚህ አካባቢ ፌዴራሉ መንግስት። ምክንያቱም የፌዴራሉ ስርዓት ከሆነ ማስፈጸሚያ መኖር አለበት እንጂ ያለ ማስፈጸሚያ ይሄድ አይችልም። እና ብዙ ነገር ነው እዚያ ያፈጸመው። የኢትዮጵያ ሉዓላዊ ግዛት የሆነው የትግራይ ክልል አካባቢም በሻዕቢያ ስር ነው ያለው። ይሄን ሁሉ ያየ ነው የሆነው እና የማዕከላዊ መንግስቱ ስራ ምን እንደሆነ እዚህ እኔ አይገባኝም። እና እንዳልሽው ትልቅ ክፍተት፣ ትልቅ ችግር ነው። እንግዲህ እኔ ከህዝቡ ደህንነት ነው ከትግራይ ህዝብ ደህንነት አንጻር ነው ያየሁት ያለው፣ ከኢትዮጵያም ጥቅም አንጻር ነው ያየሁት ያለሁት እና ከዚህ አንጻር የፌዴራሉ መንግስት እዛ ወሰኑ ላይ ምንም ያደረገው ነገር የለም። ክፍት ነው። እንደልባቸው እንዲገናኙ፣ እንደልባቸው እንዲፈነጩ የፈቀደ ይመስለኛል። ሆን ብሎ ፈቅዷል። ሌላው አንዳንድ አክቲቪስቶች የሚሉት ነገር አለ። አንዳንድ ህወሓቶችም ጭምር የሚያነሱት፣ አክቲቪስቶችም የሚያነሱት አሁን ምርጫው ከአስመራ ነው ወይስ ከአዲስ አበባ ጋር የሚል የተሳሳተ እያነሱ ይገኛሉ። እንግዲህ ከአስመራ ጋር ምንም ግንኙነት የለም። ሀገር ነው ተብለዋል። እንግዲህ ያ ሀገር ነው፣ ሌላ ሀገር ነው። ከሻዕቢያ ጋር ግንኙነት መፍጠር አይቻልም። በማንኛውም
መመዘኛ። ምክንያቱም እሱ ራሱን የቻለ ሀገር ነው። ትግራይ ደግሞ አንድ ክልል ነው፣ የኢትዮጵያ ክልል ነው። ይሄ ክልል በራሱ መንገድ ከሻዕቢያ ጋር ግንኙነት መፍጠር አይችልም። እንደ መርህም እንደ ህግም አይችልም። ስለዚህ ያለን ግንኙነት ከዚህ ከኢትዮጵያ መንግስት እንግዲህ ይህን መንግስት እንደግፈዋለን ወይ ትክክለኛ ነው አቅጣጫው ሰላም ሊፈጥር ይችላል፣ ይሄ ሌላ ጥያቄ ነው። ግን መንግስት አለ። የፕሪቶሪያ ስምምነት ያደረጉትም ከዚህ መንግስት ጋር ነው። ስለዚህ ህይወት የሚነጻጸሩ አይደሉም። ያኛው ሌላ የሀገር መንግስት ነው። የምናውቀውም የራሱ ዓላማ ያለው ኢትዮጵያን የማፍረስ ዓላማ ያለው መንግስት ነው። ስለዚህ ግንኙነታችን ከዛ ጋር ነው ካሉ ኢትዮጵያን የማፍረስ ዓላማ ነው ያለን እንጂ ምንም ዓላማ የለንም። ራሳችንም ለዚህ አሳልፈን አሽከሮች እንሆን የሚል ካልሆነ በስተቀር ምንም ጥቅም የለውም ከሱ ጋር የሚደረገው ግንኙነት። ከመንግስት ጋር ግን ግንኙነት አለ። እንዲያውም ግንኙነቱን ህወሓቶች ደብረጽዮን ተደጋጋሚ የሚያነሳው ነገር ያለን ግንኙነት እኮ ቀጭን ግንኙነት ነው የፕሪቶሪያው ስምምነት እንጂ ሌላ ግንኙነት የለንም ይላል። ይሄ ትክክል አይደለም። እዛ ፕሪቶሪያ ስምምነት ምንድን ነው ያሉት? በማን ነው በህገ መንግስቱን እንገዛለን፣ የህገ መንግስቱን ስራ ላይ እናውላለን፣ በህገ መንግስቱ መሰረትም ነው መሬታችን ወይ ክልላዊ ግዛታችን መመለስ ያለብን እያሉ እየተናገሩ ያሉ ሌሎች ህጎችም እዛ ያሉ ህጎችና ህገ መንግስቱ ማክብረን ነው የሚለው ፈርመው ያሉ መልሰው ከኢትዮጵያ መንግስት ጋር ምንም ግንኙነት የለንም ቀጭና የፕሪቶሪያ ስምምነት ካልሆነች በስተቀር እያሉ ይናገራሉ። ስለዚህ እዚህ ያለው ግልጽነት የተጓደለው አካሄድ ራሱ ወደ ጦርነት የሚያመራ ነው። ግልጽነት የተጓደለው ነው። ምንድን ናቸው? አገር ነው ወይስ ክልል ነው? ከኢትዮጵያ ጋር ግንኙነት አለው ወይስ የለውም? በጀት እየተቀበለ ኢንዱስትሪዎችም አብረው እየሰሩ መልሰው እንደ ሀገር ያስባሉ። እንደ ሀገር አስበው ከሻዕቢያ ጋር መገናኘት እንችላለን፣ ከሱዳን ከምናምን ከጎረቤቶች ጋር አይችሉም። አሁን ባለበት ሁኔታ አሁን ባለው የህግ ማዕቀፍና ግንኙነት አይችሉም። እና ልሂቃንም ጭምር የሚሳሳቱት ነገር ካለ እኔ የማየው አሁን ባለው ሁኔታ ከኢትዮጵያ ተነጥለው አንድ ሀገር አልመሰረቱም። ሀገር እስካልሆነ ደግሞ ከሌላ ሀገር ጋር ግንኙነት መፍጠር አይቻልም። ከሌላ ኃይል ጋር የውጭ ኃይል ጋር ግንኙነት መፍጠር አይቻልም። እና እዚህ ላይ እስካሁን ድረስ ግልጽ ያልሆነ የተንሸዋረረ ብለው የሚችለው አመለካከት አለ። ይሄን የፕሪቶሪያ ስምምነት መተግበር ከተባለ ከኢትዮጵያ መንግስት ጋር ነው ያለው ግንኙነት፣ ከሌላ ጋር ሊሆን አይችልም። ስለዚህ ከኢትዮጵያ መንግስት ጋር ተገናኝቶ ተፈናቃዮችን መመለስ፣ አስተዳደራዊ ግዛቱንም መመለስ፣ መልሶ ማቋቋምን ማካሄድ ብዙ ስራዎች አሉ። እነዚህን ማካሄድ ነው እንጂ ይሄ የተንጠለጠለ ህወሓት እንደሚያነሳው ታጣቂዎችም እንዳነሱት የሰፋተ አካሄድ ወደ ጦርነት ነው የሚያመራው። ሁለት አይነት ነገር ሊኖር አይችልም። አንድ መንገድ ነው ያለው። አሁን ግንኙነት አለ፣ ከኢትዮጵያ መንግስት ጋር ግንኙነት አለ። እሱን መሰረት አድርጎ አካባቢውን ማልማት፣ ሰላም እንዲሰፍን ማድረግ፣ የተዛባውን በፕሪቶሪያ ስምምነት የተደረጉ ውሎችን ማስፈጸም እንጂ ከዛ ውጭ ሄዶ ከፈለግን ሻዕቢያ ጋር ከአስመራ ማዕከል እናደርጋለን እንችላለን አይሆንም። ሊሆን የማይችል ነገር ነው። ወይ ቁርጥ ያለ ነገር ደብረጽዮንም ከአሁን በፊት ህወሓቶችም ሲገብቱ ስለነበረ እኛ እንግዲህ እንደ ሶማሌላንድ እንደ ሌሎችም ዲፋክቶ መንግስት ነን እና ከመንግስት ጋር ምንም ግንኙነት የለንም ብለው ያወጁ። ይሄ ነው እያሉ ያሉት። ግን በመሰረቱ ይሄ ነው እያሉ ያሉት እና ይሄ የማያዋጣ ሁለት ላይ የተንጠለጠለ ሁለት ላይ የረገጠ ነገር በአስተሳሰብም ደረጃ ነው የምለው። አንዳንድ ሊቃኑ አይደለም ከሸዋ ወይ አዲስ አበባ የሚሉት ጋር ግንኙነት ከማድረግ ከአስመራ ጋር ይህ አይሆንም። በአሁኑ ጊዜ አሁን ያለው ግንኙነት ከዚህ ከመንግስት ጋር ነው። ይሄ የወደፊቱ ሀሳባቸው ሊሆን ይችላል እንደሚሉት በለስ ከቀናቸው ማለት ነው እንጂ አሁን በፕሪቶሪያ ስምምነት መሰረት ከሻዕቢያ ጋር ከኤርትራ ጋር ግንኙነት ማድረግ ወንጀል ነው፣ ጥፋት ነው፣ ወደ ጦርነትም የሚያመራ ነው። ትግራይንም የሚያስበላ ትግራይንም የሚያጠፋ ኢትዮጵያንም አብሮ የሚያጠፋ ቁርኝት ጹንደ ካልሆነ ግን በስተቀር ምንም ፋይዳ የለውም፣ ትርጉም የለውም። እና መንግስትም የዚህ አይነት ቁርጠኝነት የለውም። እኔ እስከማየው የፌዴራል መንግስትም በፌዴራሉ ማለት በስምምነቱ መሰረት የተዋዋሉትን ግዛቱን የማስመለስ ጉዳይ፣ ተፈናቃዮችን የመመለስ ጉዳይ 2 ዓመት ተኝቶበታል።
ስለዚህ ይሄ የመመለስ ኃላፊነት አለው። የአካባቢውን ድህነት የመጠበቅ ኃላፊነት አለው። ሻዕቢያዎች የያዙትን መሬት የማስመለስ ኃላፊነትም አለው። ብዙ ኃላፊነቶች አሉት መስራት ያለበት፣ ግን ይህን ኃላፊነቱን የተወጣ ያለ አይመስለኝም።